እኔ መጠየቅ የምፈልጋቸው ጥያቄዎች አሉ ምክንያቱም ካናዳ ነበርኩኝ ለ7 አመት ሙሉ ውጭ ሀገር ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለህ ወደ ብቸኝነት ትገባለህ ከቤተሰብህ ትርቃለህ ጭንቀት አለ ብዙ ነገር ያጋጥማልና ህይወት በጣም ትፈትናለች እንግዲህ እኔ አሁን ባለውበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ? አዶንታይ በጣም በዛ አጋጣሚ ስላገኘሁ ነው ደስ ብሎኛል ስለዚህ በጎነትህም አጋጣሚው ተጠቅሜ ይሄንን በጎ ነገር በልብህ ያስቀመጠ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን ምክንያቱም ይሄን የሚያሳስብ እግዚአብሔር ካለ በስተቀር ካንተ በላይ ብዙ ማድረግ የሚችሉ ሰዎች አሉ ማለትም ኢቭን አንተ የሄድክበት ያለውን የሚዲያም አቅም ከዛ በላይም ሰዎች ኖሩ ይችላሉ ነገር ግን በበጎ ስራ ውስጥ ተሳትፈሃልና ደሞ እንደ አንድ እድለኛ ሰው ደሞ እኔን በዚህ መልኩ ደሞ በኔ በኩል እንድትሰራ አንደ በተላይ አእምሮ ላይ ይሄንን በጎ ነገር ያስቀመጠ መጀመሪያ ስሙ ይመስገንና እኔ እንግዲህ የምክር ሰው ብዙ አይደለሁም ያው እንደምታውቀው አንድ ታለንት አለችኝ ወይም አንድ መክሊት አለችኝ እሷም እግዚአብሔር ያደረገልኝን በዜማ በተወሰነ ነገር አመስግኖ ማለፍ ነውና ከኔ ብዙ ምክር አጣብቅም ያው ሰባኪያን መምህራን ሲሆኑ በደንብ አድርገው መጽሐፍ ቅዱስን ጠቅሰው ያስተምሩ ይችላሉ እኔ ግን እንደው ምናልባት ምክር ሊባል ከቻለ እንግዲህ እግዚአብሔር ባንድም በሌላም ትላንት የነበርክበት ነገር አስተቶ ወደዚህ በጎ ስራ አምጥቷል ስለዚህ ከዚህ በኋላ ያንን ያስታወሱ ወደ ኋላ መቆዘም ጥቅም የለውም ምክንያቱም እግዚአብሔር ከይቅርታ በላይ የትላንት በደላችንን በማያልቀው ምሕረቱ መጠን ካለፈልን ትላንት ያስታወሱ ወደ ኋላ መንቆዘምበት ነገር አይኖርምና መጀመሪያ ትላንትን ከዚያ ከእስር ሆኖ ከሚያሰቃይ ከነበረው ቅድም ካልካቸው በጎ ያልሆኑ ተግባራት እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው ያ ስለሆነም ነው አሁን በሚገርም መንገድ እየታየ ያለው ቅድም ብያለሁ ካንተ በእድሜ ይበልጡ ሰዎች ያረጉትን ነው አንተ ያረክ ያለው ሚዲያውም ቢሆን ከዚህ በላይ ተደማጭ የሆኑ ሰዎች ላያረጉት ይችላሉ ስለዚህ ከዚህ በኋላ አንተ ይሄን ነገር ያሰብክ እኔ እውነት በሌላን ጊዜ ስትናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በመናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ ያስታወስን ምንቆዝበት ነገር አይኖርም ነገር ግን እንደምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚል መጽሐፍ አለ ቃል አለ ሁሉ ጊዜኛ መቆማችን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ እሱ ነው ማመክረህ አሁን በመቆምህ ደስ ይል ይገባል ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን ድንገት መውደቅ እንዳይኖር ደግሞ ሁሉ ጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል ስለ ትላንቱ ማንነት ግን ስለ ስለሰራ ላትፈታ ላትታሰር ከዚህ በኋላ የትላንቱን ማንነትን ከዚህ በኋላ ታሪክ ሆኖ እንዲቀር ደግሞ ስለረዳህ አምላካችንን እናመሰግናለን አሁንም ግን መክረች ብቻ ናት የቆመ ሰው ሁሉ የቆመ እንዳይመስለው መውደቅ ሊኖር ስለሚችል በጾም በጸሎት በተጋድሎ ማንም እንዳልሆንክ ራስህ ምንም እንዳልሆንክ የሚያረግልህ እግዚአብሔር የሚሰራብህ እግዚአብሔር እንደሆነ ካሰብክ ከዚህ በኋላ ምን ነገር ሊመጣ እንደማይችል ነው ለመክርህ የምችለው ሌሎችም ሰዎች ይሄን የምናወራውን ነገር አስተካክለው ቢሰሙ
የሚመከሩ ይመስላል። ቅድም ብያለሁ የምክር ሰው አይደለሁም፣ ብዙም የንግግር ሰው አይደለሁም። የሚቀናኝ ዜማ ስለሆነ እንደው ሌላ ጊዜ በዜማ በግጥም ደግሞ ተከሽኖ ይህን ዝማሬ ብንሰራው ሳይሻል አይቀርም። ደግሞ ድንገትን ስለተገናኘን ከዚህ በላይ ልናገር አልችልም። አዶናይ ቴንክ ዩ አባቴ።